ዓይንህን ጨፍን። ሕይወትህን ሙሉ በአንድ እስር ቤት ውስጥ ስታሳልፍ በዓይነ ህሊና ሳለው። ብረት የሌለው ጠባቂ የሌለው ሰንሰለት የሌለው እስር ቤት። ነገር ግን በሆነ ምክንያት የፈለከውን በነፃነት መናገር አትችልም። በድፍረት መወሰን የሆነ ነገር መጀመር አትችልም። እንኳን ወስኖ መለወጥ ይቅርና ራስህን መሆን እንኳን አልቻልክም። አሁን ዓይንህን ግለጠው። አንተ እዚህ እስር ቤት ውስጥ ነህ ወይስ አይደለህም? እጅግ አስፈሪው ነገር ደግሞ ምን መሰለ? እስር ቤቱን የገነባኸው አንተ ራስህ ልትሆን ትችላለህ። የእስር ቤቱ ስም የሰው አስተያየት ይባላል። የሆነ ነገር ለማድረግ፣ ለመናገር፣ ለመወሰን፣ ለመጀመር ሰው ምን ይለኛል ብለህ ትፈራለህ? ትጨነቃለህ? መልስህ አዎ ከሆነ በቃ እንዳልኩህ ስነ ልቦናዊ እስር ቤት ውስጥ ነህ። ልክ እንደሆንክ ብታውቅም ሰዎችን ላለማስቀየም ዝም ባልክ ቁጥር፣ ሰዎች ምን ይሉኛል ብለህ የውስጥህን እሳት በገደልከው ቁጥር፣ በሰዎች ዘንድ ተቀባይነት ለማግኘት ብቻ ማንነትህን በለወጥክ ቁጥር በእግርህ ላይ አዲስ ሰንሰለት እያጠለክ ነው። አንድ ትልቅ እርምጃ ለመውሰድ ስታስብ የሚመጣብህ ያ ጭንቀት፣ እውነትህን የውስጥህን ልትናገር ስትል ደረትህ ላይ የሚሰማህ ውጥረት፣ ይህንን ባደርግ ሰዎች ይተቹኛል ብለህ ስታስብ የሚሰማ ፍርሃት አለ አይደል? ግን እኮ ያለህ አንድ ህይወት ነው። ሌላ እድል ማን ይሰጥሃል? በዚህ መልኩ መኖር፣ በዚህ መልኩ መቀጠል አለብህ። በሚቀጥሉ ጥቂት ደቂቃዎች ውስጥ የዚህን እስር ቤት ካርታ አሳይሃለሁ። ከዛም መውጫ ቁልፉን በእጅህ አስረክብሃለሁ። ይሄ ቪዲዮ ብቻ አይደለም፣ ይሄ ህይወትህን መልሰህ የምታገኝበት ጥሪ ነው። ለዓመታት ሲያፍንህ የነበረውን ሰንሰለት የምትበጥስበት ሰዓት አሁን ነው። ከዚህ ቪዲዮ በኋላ የሆነ ነገር መናገር፣ ማድረግ፣ መጀመር አስበህ ሰው ምን ይለኛል ማለት ታቆማለህ። በሰዎች ተጽዕኖ ስር መውደቅ ታቆማለህ። በነፃነት መኖር ትጀምራለህ። ይሄ ደግሞ የፍቅር ህይወትን፣ የትዳር ህይወትን እስከ መጨረሻው ይቀይረዋል። ስራህ ላይ ወይ ቢዝነስ ላይ ከምታስበው በላይ ውጤታማ መሆን ትጀምራለህ። ማንም አንተ ህይወት ላይ ማዘዝ እንደማይችል ስታውቅ ከሁሉ በላይ የውስጥ ሰላምና ደስታ ይኖርሃል። የሃይስኩል ተማሪ በዙሪያ አለ። ስንተኛ ክፍል ነው? 9ኛ ነው ወይስ 10ኛ? 11 ወይስ 12ኛ? የትኛው ትምህርት ነው የሚከብደው? ማትስ ይከብደዋል ወይስ ፊዚክስ ወይስ ኬሚስትሪ? እንግሊሽ ያስቸግረዋል ወይስ ሂስትሪ እና ኢኮኖሚክስ? የ12ኛ ክፍልን ብሔራዊ ፈተና አልፎ ዩኒቨርሲቲ መግባት ይፈልጋል። እንዲገባው አድርጎ የሚያስጠናው፣ ጥያቄ የሚያሰራው፣ የሚፈትነው፣ ጎበዝ እንዲሆን የሚረዳው ይፈልጋል። አንድ የሞባይል አፕሊኬሽን አለ። ባለፈው ዓመት በዚህ አፕሊኬሽን አጥንተው ከ400 ተማሪዎች መካከል 390ው የ12ኛ ክፍል ብሔራዊ ፈተናን በምርጥ ውጤት አልፈው ዩኒቨርሲቲ ገብተዋል። አፕሊኬሽኑ ላይ እኔ ራሱ ማትስ እንዲገባው እንዲወድ አድርጌ አስተምረዋለሁ። በትምህርት ጎበዝ ሆኖ እንዲያኮራህ ከፈለግ አንዱ ለተዋልለት አፕሊኬሽኑን ከጉግል ፕሌይ ስቶር ላይ አውርደህ ጫነው በለው። ፊውቸርኤክስ ይባላል የአፕሊኬሽኑ ስም። እንዴት እንደምናስጠናው ቪዲዮን ከፍቶ ኖቱን እያየ ጥያቄ እየሰራ ጌም ሁሉ አለን የትምህርት። እነዚህን ሁሉ በነፃ ቼክ ማድረግ ይችላል። ከዛ ይለውጠኛል ብሎ ካመነ ሁሉንም ነገር ለማግኘት ከፈለገ አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የሚለውን ምልክት ይንካው። እዛ ላይ የሚለውን በሙሉ ቶሎ አድርጎ ትምህርቱን ወዲያውኑ መጀመር፣ ራሱን መለወጥ ይችላል። ስልኩ ላይ ትምህርቶቹን ጭኖ ከፈለገ በኢንተርኔት ካልፈለገ ደግሞ ያለ ኢንተርኔት ማጥናት ይችላል። ከተማረ አይቀር ውጤታማ መሆን አለበት። ፊውቸርኤክስ ይባላል አፕሊኬሽኑ። አሁን ወደ ወሳኙ አጀንዳችን እንግባ። የመጀመሪያው ማወቅ ያለብንን እንወቅ። አንደኛ፣ ስለማይታየው የአእምሮ ፕሮግራም እናውራ። ከተወለድክበት ቅጽበት ጀምሮ እየሰለጠንክ ነበር። ነፃ እንድትሆን እኮ አይደለም፣ በዙሪያ ባሉ ሰዎች ተቀባይነት እንዲኖርህ ትሰለጥናለህ። ለምሳሌ ጥሩ ውጤት ታመጣለህ አይደል? ጎበዝ ተብለህ ትወደዳለህ። መልካም ባህሪ ታሳያለህ አይደል? ጀግና ትመሰገናለህ። ከመንጋው ጋር ተመሳሰልክ አይደል? በቃ ሰላም ትሆናለህ። ቀስ እያለ በጸጥታ አእምሮ ውስጥ አንድ ቀመር ይቀረጻል። ተቀባይነት ማግኘት ማለት ሰላም ማለት እንደሆነ፣ ለብቻ መቆም ወይም መገለል ደግሞ አደጋ እንደሆነ ተነግሮናል። ይሄ በጥንታዊ አእምሮአችን ውስጥ የተከተበ የህልውና ፍርሃት ነው።
ድሮ ዓለም ሳይሰለጥን በፊት ሰዎች በጎሳ ደረጃ አንድ ላይ ስንኖር ከመንጋው መገለል ማለት ሞት ማለት ነበር። በቡድን ይበላል፣ በቡድን ይጠጣል፣ በቡድን አደጋን ትከላከላለህ። ነገር ግን ዛሬ የጥንታዊ ፍርሃት የአሁኑን ማንነትን ለማፈን እንደ መሳሪያ እየዋለ ነው። ይሄ የኒውሮ ሳይንስ እውነታ ነው። አይምሮህ በተለይም አሚግዳላ የሚባለው ክፍል በሰዎች መገለልን ልክ እንደ አካላዊ ህመም ነው የሚቆጥረው። ምን ማለት ነው? አንተ የሰዎችን ትችት እንደ ደበደቡ አድርጎ ነው የሚቆጥረው። በዚህ ምክንያት የሰዎችን ትችት ስትፈራ ደካማ ስለሆንክ አይደለም፣ አይምሮህ ከልጅነቱ ጀምሮ ስለሰለጠነ ነው፣ ወይም ኮንዲሽንድ ስለሆንክ ነው። ነገር ግን አደገኛው ነገር እዚህ ጋር ነው። ይኸውልህ እያደግክ ስትሄድ፣ እድሜህ እየጨመረ ሲሄድ አይምሮህ ይህንን ማድረግ ለኔ ትክክል ነው ብሎ መጠየቁን ወይም ሚዛናዊ መሆኑን ያቆማል። በምትኩ እንዲህ ብሎ መጠየቅ ይጀምራል። ይህንን ባደርግ ሰዎች ምን ያስባሉ? ደስ ይላቸዋል ወይስ ይደብራቸዋል? ይቺ አንዲት ጥያቄ ከውድቀት በላይ ብዙ ህልሞችህን ትቀብራለች። እስቲ አስበው፣ ስንት ጊዜ ነው የሚገርም ሐሳብ ኑሮ ግን ዝም ያልከው? የምትፈልገው ነገር በዙሪያ ካሉ ሰዎች ለየት ያለ ስለሆነ ብቻ የደበከው ስንት ጊዜ ነው? ብዙ ጊዜ ነው አይደል? ትክክለኛ መንገድህን ትተህ አስተማማኝ የሚመስለውን ወይም ሌሎች የሚሄዱበትን መንገድ የመረጥከው ስንቴ ነው? ደረት ላይ የሚሰማህ ያ ውጥረት፣ ያ ማመንታት እውነት አይደለም። እሱ እስር ቤት ውስጥ እየኖርክ እንደሆነ የምታውቅበት ምልክት ነው። ሁለተኛ፣ ስለ ሰዎች ያለውን መራራ እውነት እናውራ። ህይወትህን ሙሉ የተቆጣጠረውን አንድ ቅዠት ልስበርልን። ሰዎች ስላንተ እያሰቡ አይደለም፣ አንተ ዋጋ ስለሌለህ አይደለም እንደዛ የሆነው። ይልቁንም እነሱም ስለራሳቸው በማሰብ እጅግ ስለተጠመዱ ነው። ይሄ የስነ ልቦና የመብራት ትኩረት ስሜት ወይም ስፖትላይት ኢፌክት ይባላል በስነ ልቦናው። ሁሉም ሰው አንተን እያየ ይመስልሃል። በእውነቱ ግን እያንዳንዱ ሰው እኔን እኮ እንዴት እያዩኝ ይሆን ብሎ በመጨነቅ ላይ ነው። ልክ አስቡት፣ በአንድ ክፍል ውስጥ ያሉ ሰዎች ሁሉም እያንዳንዳቸው መስታወት ይዘው ሌሎች እኮ እያዩኝ ነው ብለው እንደሚያምኑ፣ ነገር ግን ራሳቸው የያዙት መስታወት ላይ የራሳቸውን ምስል ብቻ ነው የሚያዩት። ስለዚህ ወደ አንድ ቦታ ስትገባ የሚሰማ ፍርሃት፣ ንግግር ከማድረግ በፊት የሚመጣበት ጭንቀት ቅዠት ነው። አሁን ደግሞ ሌላ ምቾት የማይሰጥ እውነት ልንገርህ። ልባቸውን ልታሸንፍ ወይም ልታስደንቃቸው የምትፈልጋቸው ሰዎች ያደረግከውን ስህተት በጥቂት ሰዓታት ውስጥ ይረሱታል። አንተን የምትብሰለሰለው እነሱ ረስተውታል። የሚፈርዱት በእውነታው ላይ አይደለም፣ በዚያ ቅጽበት ባላቸው ስሜት ነው። ደስተኛ ከሆኑ ጥሩ አስተያየት ይሰጡሃል። ጥሩ ስሜት ላይ ካልሆኑ ምንም ብታደርግ ለአንተ ደስ የሚል ነገር አይነግሩህም። እንደ አየር ሁኔታው አስተያየታቸውን ይለዋውጣሉ። ዛሬ ያወድሱሃል፣ ነገ ይተቹሃል። የሚቀጥለው ሳምንት ስምህን እንኳን ትዝ አይላቸውም። አስበው እስኪ ብቻህን በሆንክበት ሰዓት እንኳን ከሰዎች ጋር ያደረግከውን ንግግር ስንት ጊዜ ነው እየደጋገምክ የምታስበው? ታብሰለስለዋለህ እኮ እንዲህ ብለውኝ ከቀናት በፊት የተባለ አንድ ተራ ትችት ስንት ጊዜ እንቅልፍ እንደነሳ አስበው። ሾፐንሃወር ይሄንን የአይምሮ ባርነት ይለዋል። የሰዎች አስተያየት እንደ ጭጋግ ነው። ዛሬ የሚያጨበጭብልህ መንጋ ነገ ውድቀትህን ለማየት ይሰለፋል። ዛሬ ጀግናህ ያደረጉ ነገ ወንጀለኛ ሊያደርጉ ይችላሉ። ታዲያ ለምንድን ነው ህይወትን እንዲህ በሚለዋወጥ አሸዋ ላይ የምትገነባው? ትልቁና ነፃ የሚያወጣ እውነት ግን ይሄ ነው። አንተ ትዕይንት የምታሳይላቸው እነዛ ታዳሚዎች አንተን እያዩ አይደለም ይመስልሃል እንጂ። እያንዳንዱ ሰው በራሱ ጭንቀት፣ በራሱ ዕዳ፣ በራሱ ትግል ውስጥ ሰምጧል። አንተን ለመገምገም ትርፍ ጊዜ የላቸውም። ያ በመንገድ ላይ ስትሄድ፣ በጎዳና ላይ ስትሄድ የሚሰማ ሰዎች እኮ እያዩኝ ነው የሚለው ስሜት የአይምሮ ቅዠት ነው እንጂ እውነት አይደለም። ሶስተኛ፣ የመንጋው ያስተሳሰብ ወጥመድ። ማህበረሰቡ ነፃ እንድትሆን አይፈልግም። አንተን ስለሚጠላህ እኮ አይደለም ነፃ እንድትሆን የማይፈልገው፣ ነገር ግን አንተን ሊተነብይህ ወይም ቀጥሎ ምን እንደምታደርግ ማወቅ ይፈልጋል፣ ወይም ፕሬዲክተብል እንድትሆን ይፈልጋል። ማህበረሰቡ የምንኖርበት ማህበራዊ ስርዓት ወይም ሶሻል ሲስተም ለታዛዦች ሽልማት ይሰጣል፣ ለልዩዎች ደግሞ ቅጣት አለው። ልዩ ሰው መሆን አትችልም፣ መመሳሰል አለብህ። ለየት ያለ ሐሳብ ስታመጣ ትዕቢተኛ፣ ትንሽ ዕውቀት እኮ አደገኛ ናት ትባላለህ። የእነሱን ትልቅ ዕውቀት ግን አያሳዩህም። አንተን ጸጥ ማድረጊያ መንገዳቸው ነው። ከመንጋው ተነጥለህ አዲስ ነገር እንድታስብ አይፈለግም። ሪስክ ያለው ግን ትልቅ ቦታ የሚያደርስን ነገር ልትሞክር ስትል
ኃላፊነት የማይሰማው ትባላለህ። ዓላማህን ስትከተል ኧረ እባክህ ምክንያታዊ ሁን፣ በዛ መንገድ ሄዶ ማተሳካለት ይሉሃል። ለምን? ምክንያቱም ያንተ ድፍረት የነሱን ፍርሃት ስለሚያጋልጥባቸው። ያንተ ቆራጥ እርምጃ እነሱ ለመኖር ድፍረት ያጡለትን የፈሩትን ህይወታቸውን ያስታውሳቸዋል። ስለዚህ አንተም ፈሪ እንድትሆን ይፈልጋሉ። ስለዚህ አንተ ከነሱ የተሻለ እንዳትሆን ወደኋላ ይስቡሃል። ሲስቡ ደግሞ ምቀኛ እንዳይባሉ በጥበብ ነው ወደኋላ የሚጎትቱ። ያሾፉብሃል፣ ጥርጣሬ ይዘሩብሃል፣ ምክር የሚመስል ስጋት ይዘሩብሃል። እኔ ለአንተ ብዬ ነው እንጂ እያሉ ለምን አርፈህ መቀመጥ እንዳለብህ ይተነትኑልሃል። ፈላስፎች ይህንን የመንጋ ውጤት ወይም ደህርድ ሜንታሊቲ ይሉታል፣ ወይም ደህርድ ኢፌክት ይሉታል። መንጋው ደካማውን አያጠቃም። ፍሬድሪክ ኒቼ ማህበረሰብን ማህበረሰብ አይለውም፣ መንጋ ነው የሚለው፣ ደህርድ ነው የሚለው። ይህንን ደግሞ የሚልበት ቅኔ ለመቀኘት ፈልጎ አይደለም፣ ሁኔታውን በትክክል ስለሚገልጸው ነው። ምን መሰላችሁ? መንጋው ጥቃት የሚሰነዝረው መንጋውን ጥሎ ለመውጣት በደፈረው ላይ ብቻ ነው፣ በጀግናው ላይ ብቻ ነው። ደካማው የትም አይሄድም። የመንጋው አካል ነው፣ አብሯቸው የት ይሄዳል? ቆራጡ፣ ደፋሩ፣ ህልመኛው ግን የመንጋው የጥቃት ኢላማ ነው። ለየት ያለ ነዋ። ዴል ካርኒጌ የሞተ ውሻ ላይ ማንም ድንጋይ አይወረውርም ይለናል። ደካማ ከሆንክ ማንም አይነካም። ስትጠነክር ግን ለሰዎች አስተያየትና ትችት ትጋለጣለህ። ይተቹኛል ብለህ ፈርተህ ደካማ ከምትሆን ደግሞ ጠንካራ ሆነህ ቢተቹ ይሻላል አይደለ? አይሻልም? አራተኛ፣ አንተ የምትቆጣጠረው ብቸኛ ነገር ላይ እናውራ። ህይወትህን በሙሉ ወደ አንድ ቀላል መዋቅር እናውርደው። ሁለት ምድቦች አሉ። አንደኛ አንተ የምትቆጣጠራቸው ነገሮች፣ ሁለተኛ አንተ የማትቆጣጠራቸው ነገሮች አሉ። አንተ የምትቆጣጠረው ምን መሰለ? የራስህን ድርጊት፣ ጥረትህን፣ ዲስፕሊንህን፣ የውስጥህን እውነት፣ አስተሳሰብን አንተ መቆጣጠር ትችላለህ። የማትቆጣጠረው ደግሞ የሰዎችን አስተያየት፣ የነሱን ምላሽ፣ የነሱን ፍርድ መቆጣጠር አትችልም። አሁን በምክንያት አስበው እስኪ። ሰዎች አንተን የሚያዩበትን መንገድ ለመቆጣጠር መሞከር ማለት የአየር ሁኔታውን ለመቆጣጠር እንደመሞከር ነው። ለምሳሌ አሁን እንደው ፀሐይ ቢወጣ ስላልክ ፀሐይ ይወጣል እንዴ? አሁን ቢዘንብ ስላልክ ይዘንባል? አይዘንብም። አንተ ተፈጥሯዊ ክስተቶች ላይ ማዘዝ አትችልም። በተመሳሳይ ደግሞ ሰዎች እንዲወዱ ስለፈለክ አይወዱህም፣ እንዲያከብሩ ስለፈለክ አያከብሩህም። ሲቀጥል ደግሞ በሰዎች የመወደድ ፍላጎትን ለማሳካት መታገሉ ራሱ እኮ ያደክማል። ነገር ግን አብዛኛው ሰው ህይወቱን ሙሉ የሚያጠፋው ሰዎች ለሱ ያላቸውን አመለካከት ለማስተካከል በመሞከር ነው። በቃ እኔ ጎበዝ እንደሆንኩ፣ ስማርት እንደሆንኩ ማወቅ አለባቸው። መልካም ሰው እንደሆንኩ፣ እኔ ደግ እንደሆንኩ፣ ቸር እንደሆንኩኝ፣ በሃይማኖቴ በእምነቴ ጠንካራ እንደሆንኩኝ ማወቅ አለባቸው። ይሄ በራስ መተማመን አይደለም። ሰዎች እንዲያውቁን መጋጋጥ፣ ይሄ ባርነት ነው። እውነተኛ ነፃነት የሚጀምረው ጥያቄህን ስትቀይር ነው። ይወዱኛል፣ ይቀበሉኛል፣ ያከብሩኛል ማለት አቁም። ማለት ያለብህ እኔ እውነተኛ ማንነቴን እየገለጥኩ ነው ወይ? ውስጤ የሚያምንበትን ነገር እያደረግኩ ነው ወይ? ይሄንን ጠይቅ። ይቺ አንዲት ለውጥ ሙሉ ህይወትህን ትቀይረዋለች። እኔን ለውጣኛለች፣ ምስክር ነኝ። አምስተኛና የመጨረሻው የማንነት ለውጥ። ከዚህ ቅጽበት ጀምሮ አንተ ለመኖር ፍቃድ የምትጠይቅ ሰው አይደለም። ሰዎችን ለማስደሰት ራስህን አታሳዝንም። ለጊዜያዊ ጭብጨባ ብለህ መጻኢ ዕድልህን፣ ነገህን አትሸጥም። ምክንያቱም አሁን አንድ ነገር ገብቶሃል። ምንም ብታደርግ ሰዎች ባንተ እርምጃ፣ ባንተ ሁኔታ አስተያየት መስጠታቸው አይቀርም፣ መፍረዳቸው አይቀርም። ከተናገርክ ይፈረድብሃል፣ ዝም ካልክም ይፈረድብሃል፣ ካሸነፍክ ይፈረድብሃል፣ ከተሸነፍክም ይፈረድብሃል። ስለዚህ እውነተኛው ጨዋታ ፍርድን ማምለጥ አይደለም፣ ከሰዎች አስተያየት ማምለጥ አይደለም። እውነተኛው ጨዋታ የትኛውን ህመም መሸከም እንደምትፈልግ መምረጥ ነው። ያመንክበትን ታደርጋለህ። በዚህ ዓለም በስራህ በኑሮ አሸንፈህ ቢታችሁ አይሻልም? ጨርሰናል። የቀጥታ እርምጃ ጥሪ ላድርግልህ። አሁን ይህንን ጥያቄ ራስህን ጠይቅ። ለማንም የምታረጋግጠው ነገር ባይኖር፣ ማንንም ለማስደሰት ባትጋጋጥ፣ ባትገደድ፣ በውስጥህ ሙሉ እንደሆንክ ብታውቅ ዛሬ ምን ትናገር ነበር? ዛሬ ምን ትጀምር ነበር? ዛሬ ምን ትሆን ነበር? ማንን ትሆን ነበር? ዕውቀት ብቻውን ነፃ አያወጣም። ድርጊት ያስፈልጋል። የሰዎች ይሁንታ ወይም የሰዎች አድናቆት እንደ ሱስ ነው። ይህንን ሱስ ለመቁረጥ ደግሞ ድፍረት ይፈልጋል። በቃ ይተቹኝ ምን እሆናለሁ አልሞትም ማለት አለብህ።
ወደ ነፃነትህ ለመሄድ እነዚህን 3 ነገሮች አሁን ጀምር። አንደኛ፣ ከራስህ ጋር ተስማማ። መንጋውን ትተህ ለመውጣት በቂ ምክንያት ካለህ ውጣ። ይስደቡ፣ ይተቹ፣ ፈርተህ እስከ መቼ ባለህበት ቆመህ ትቀራለህ? ሁለተኛ፣ ድፈር። ዛሬ አንድ ያልተለመደ ነገር አድርግ፣ ሞክር፣ ግን ውስጥህ የሚያምንበት መሆን አለበት። ሶስተኛ፣ የራስህ መሪ ሁን። መለኪያህ የራስህ እሴት ወይም ቫልዩ ነው እንጂ የሰዎች ጭብጨባ መሆን የለበትም። ብትናገርም ይፈርዱብሃል፣ ዝም ብትልም ይፈርዱብሃል። ቅድም እንዳሉ ብታሸንፍ ይቀኑብሃል፣ ብትሸነፍ ይሳለቁብሃል። ስለዚህ ምርጫው ያንተ ነው። የትኛውን ህመም ትመርጣለህ? ራስን የመሆን ህመም ይሻላል ወይስ ራስን የመካድ የመሰቃየት? አንዱ ምቾትህን ይነካዋል፣ ሌላኛው ግን ነፍስህን ያጠፋታል። የእስር ቤቱ ግድግዳዎች አሁን ፈርሰዋል፣ በሩ ክፍት ነው። መውጣትና ለመውጣት ግን ያንተ ምርጫ ነው። ነገ ጠዋት ስትነቃ መስታወት ውስጥ ተመልከትና ይሄንን በል፣ እኔ ሰዎች እንደሚመስላቸው አይደለሁም። እነሱን ለማስደሰት የሚጋጋጥ ሰው አይደለሁም። እኔ ሰዎች እንደሚመስላቸው አይነት ሰው አይደለሁም። እነሱን ለማስደሰት የሚጋጋጥ ሰው አይደለሁም። እኔ ለመሆን የመረጥኩትን ሰው ነኝ በል። ህይወትህን መልሰህ ተረከብ። የምትፈልጋቸው ነገሮች በሙሉ ያሉት ከፍርሃት ጀርባ ነው። እስከ መጨረሻው ስላደመጣችሁ፣ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። ቴንክ ዩ።